አዲስ አበባ ሆኖ የሚደረግ የአክሲዮን ግዥና ሽያጭ ትዕዛዝ ክፍለ ሀገር ሆኖ ከሚደረግ የአክሲዮን ግዥና ሽያጭ ትዕዛዝ የፈጠነ የመከናወን እድል አለው ወይ? አዲስ አበባ ሆኖ የሚደረገው ትዕዛዝ ተፈጻሚነቱ ክፍለ ሀገር ሆኖ ከሚደረገው ትዕዛዝ ይቀድማል ወይ የሚል እጅግ ጠቃሚ የሆነ ብዙዎቻችን ሊያስተምር የሚችል ጥያቄን ከቻናሉ ቤተሰብ አግኝቻለሁ። ይህንን ጥያቄ መሰረት አድርገን በሚገባ በሰፊው እንወያያለን። ኦፍ ኮርስ የኢትዮጵያ የሰነደ ሙዓለ ንዋይ ገበያ እንደሚታወቀው አዲስ እንደመሆኑ በርካታ የሚባሉ ተቋማትን ገና አላቀፈም። በሂደት እያቀፈ ያለበት ኢንቫይሮንመንት ነው ያለው። ነገር ግን እኛ እንደ ካፒታል ገበያ ጀማሪ ተሳታፊዎች እንደመሆናችን መጠን የካፒታል ገበያ ባህሪያትን ኢች ኤንድ ኤቭሪ ባህሪያትን በሚገባ ማወቅ በሚገባ መረዳት መቻል እውነት ለመናገር በካፒታል ገበያ ውስጥ በሰነደ ሙዓለ ንዋይ ገበያ ውስጥ የሚኖረንን ውጤታማ እንቅስቃሴ ለማሳደግ በእጅጉ ጠቃሚ ነው። ስለዚህ ሁላችንም ንዋይ የሞባይል መተግበሪያ አፕሊኬሽንን በመጠቀም የካፒታል ገበያ ባህሪያትን በሚገባ መልመድ መቻል አለብን። አክቹዋል ኢንቨስተር ሳንሆን ሲሙሌተር ትሬዲንግን በመጠቀም ቨርቹዋል ትሬዲንግን በመጠቀም የኢትዮጵያ የሰነደ ሙዓለ ንዋይ ገበያ እንዴት እንደሚሰራ እኛ አክቹዋል ኢንቨስተር ስንሆን ወደ ገበያው ስንቀላቀል እንዴት ትዕዛዞችን መስጠት እንዳለብን ትዕዛዞች እንዴት ሊፈጸሙ እንደሚችሉ አጠቃላይ የገበያ አዝማሚያዎችን እንዴት መረዳት መተንተን እንዳለብን ቀድመን ማወቅ መረዳት በእጅጉ ጠቃሚ ነው። ስለዚህ ሁላችንም ንዋይ የሞባይል መተግበሪያ አፕሊኬሽን የሰጠንን እድል በሚገባ ብንጠቀም ብዬ አስባለሁ። ይህ እጅግ ውጤታማነታችንን ከፍ ሊያደርጉ ከሚችሉ ነገሮች መካከል አንዱና የመጀመሪያው ነው ብዬ ስለማስብ ማለት ነው። ነገር ግን ወደ ተጠየቅኩት ጥያቄ ስመለስ ወደ አሁኑ ውይይታችን ስመለስ ክፍለ ሀገር ሆኖና አዲስ አበባ ሆኖ የሚደረግ የአክሲዮን ግዥና ሽያጭ ትዕዛዝ ተፈጻሚነት ላይ ልዩነት አለ ወይ የሚለው ጥያቄ እንደሚታወቀው የኢትዮጵያ የሰነደ ሙዓለ ንዋይ ገበያ ዲጂታል ነው። ዲጂታል ትሬዲንግ ፕላትፎርም ነው። ዲጂታል ትሬዲንግ ፕላትፎርም እንደመሆኑ መጠን ፊዚካል ዲስታንስ ማተር አያደርገውም። አዲስ አበባም ብትሆኑ የትኛውም የሀገሪቱ ጫፍ ላይ ብትሆኑ ፊዚካሊ ያለው ዲስታንስ የትዕዛዛችሁን ተፈጻሚነት ማተር አያደርግም። ይህንን መጀመሪያ ማወቅ ይኖርብናል። ነገር ግን አዲስ አበባ በመሆኑ ጥራት ያለው ኢንተርኔት የሚጠቀም ከሆነና ክፍለ ሀገር ላይ ያለው ደንበኛ የሚጠቀመው ኢንተርኔት የተንቀራፈፈ የሚሆንበት እድል ካለ ምንም ጥያቄ የለውም። ትዕዛዙ የሚደርስበት ሰዓት የሰነደ ሙዓለ ንዋይ ገበያ ማዕከሉ ላይ ትዕዛዙ የሚደርስበት ሰዓት ሊለያይ ይችላል። ዊዝን ማይክሮሰከንድ የመለያየት እድል ስለሚኖር የትዕዛዝ አፈጻጸም ልዩነቶች ሊታዩ ይችላሉ። ስለዚህ እናንተ መጨነቅ ያለባችሁ ክፍለ ሀገር መሆናችሁ ሳይሆን አዲስ አበባ መሆናችሁ ሳይሆን የምትጠቀሙት የኢንተርኔት ፍጥነት ምንድነው የሚለውን ኮንሲደር ማድረግ እንጂ ፊዚካል ዲስታንሳችሁ ላይ ግን ምንም ያን ያክል ማተር ማድረግ የለባችሁም። ቢኮዝ እንዳልኩት የኢትዮጵያ የሰነደ ሙዓለ ንዋይ ገበያ ዲጂታል ትሬዲንግ ፕላትፎርም እንደመሆኑ መጠን የትኛውም የሀገሪቱ ክፍል ላይ ብንሆን አክሰሰብል ነው። ለዛም ነው ንዋይ የሞባይል መተግበሪያ አፕሊኬሽን ክሬት የተደረገው የበለጸገው ማንኛውም የህብረተሰብ ክፍል የትኛውም የሀገሪቱ ጫፍ ላይ ሆኖ በአካል አዲስ አበባ መገኘት ሳይጠበቅበት አጠቃላይ የአክሲዮን ግዥና ሽያጭ እንቅስቃሴውን አጠቃላይ የኢንቨስትመንት ፖርትፎሊዮ ማኔጅመንቱን በሚገባ እንዲከታተል እንዲያስተዳድር ለማስቻል ታስቦ ክሬት የተደረገም የሞባይል መተግበሪያ አፕሊኬሽን መሆኑን መረዳት አለብን። ስለዚህ የትኛውም የሀገሪቱ ጫፍ ላይ ሆነን የኢትዮጵያ ሰነደ ሙዓለ ንዋይ ገበያን አክሰስ ማድረግ እንችላለን ንዋይ የሞባይል መተግበሪያ አፕሊኬሽንን በመጠቀም። ነገር ግን ይህንን አክሰስ ስናደርግ የምንጠቀመው ኢንተርኔት ፍጥነት በተወሰነ መልኩ መንቀራፈፍ የሚያሳይ ከሆነ ትዕዛዛችን ሊደርስ የሚችልበት ሰዓት ሊራዘም ይችላል። በእንደዚህ አይነት ሁኔታ ምንም እንኳን ትዕዛዙን ለማዘዝ በአንድ አይነት ሰዓት እንኳን ኦፕሬት ብናደርግ የኢንተርኔት ፍጥነታችን ትዕዛዙን የሰነደ ሙዓለ ንዋይ ገበያ ማዕከሉ የሚያደርስበት አቅም ከፍ ዝቅ ካለ ትዕዛዞቻችን የሚፈጸሙበት ሰዓት ሊለያይ እንደሚችል ሁላችንም መረዳት ይኖርብናል። ስለሆነም ዛሬ እንዳልኩት ለጀማሪ የአክሲዮን ገበያ ተሳታፊዎች ኢች ኤንድ ኤቭሪ የአክሲዮን ገበያ ባህሪያትን ማወቅና መረዳት በእጅጉ ጠቃሚ እንደመሆኑ መጠን እንደነዚህ አይነት ትዕዛዞች እንዴት እንደሚመሩ ለምሳሌ
ሁለት የተለያዩ ሰዎች በአንድ ተመሳሳይ ሰዓት በተለያየ ዋጋ ቢያዙ በተለያየ ሰዓት በተለያየ ዋጋ ቢያዙ በተለያየ ዋጋ አንድ አይነት ሰዓት ላይ ቢያዙ እንደነዚህ መሰል ጉዳዮች እንዴት እንደሚስታረቁ እንዴት ትዕዛዞች እንደሚፈጸሙ አንድ ባንድ እያነሳን ግልጽ በሆነ መልኩ እንወያያለን። አሁንም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ ይህ የአክብሮት ግብዣ ነው። በእንደዚህ አይነት ሁኔታ የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ትዕዛዞችን የሚያስተናግድበት የራሱ የሆነ ህግ አለው። ይህ ህግ ምንድነው የሚባለው? እንደምታዩት የዋጋ ጊዜ ቅድሚያን መሰረት ያደረገ ህግ ነው የሚከተለው። የዋጋ ጊዜ ቅድሚያን መሰረት ያደረገ ህግ ይከተላል። ወይም ደግሞ በእንግሊዝኛው ምንድነው የሚባለው? ፕራይስ ታይም ፕራዮሪቲ ሩል ነው የሚባለው። ፕራይስ ኦልዌይስ ፈርስት ነው ሰርቭ የሚደረገው፣ ዜን ታይም ኔክስት ነው። እንግዲህ እኛ በምናውቀው ምናልባት ፈርስት ካም ፈርስት ሰርቭ ይባላል አይደለ? እሱ አይሰራም። በካፒታል ገበያው ላይ ፈርስት ካም ፈርስት ሰርቭ የሚለው ወይም ደግሞ መጀመሪያ የመጣ መጀመሪያ ይስተናገዳል የሚል አይነት ሳቤ የለውም። የተሻለ የከፈለ ወይም ደግሞ የተሻለ የቀነሰ ግዥ ወይ ደግሞ ሽያጭን ያገኛል ነው። ይህንን ፕራክቲካል በሆነ መልኩ አንድ ባንድ እናያለን። ምንም የሚያስጨንቅ ነገር የለንም። እናንተ መረዳት ማወቅ ያለባችሁ ግን እንደነዚህ አይነት ሁኔታዎችን ኦቨርላፕ ሊያደርጉ የሚችሉ ሁኔታዎችን የኢትዮጵያ የሰነደ መዋዕለ ንዋይ ገበያ በዚህ ህግ እንደሚያስተዳድራቸው መረዳት ማወቅ በእጅጉ ጠቃሚ ነው። የዋጋ ጊዜ ቅድሚያን መሰረት ባደረገ መልኩ ትዕዛዞች እንዲፈጸሙ ህግ ተቀምጧል። እውነት ለመናገር ይህንን ህግ በሚገባ ካወቅነው በሚገባ ከተገበርነው የትኛውም የሀገሪቱ ጫፍ ላይ ብንሆን በካፒታል ገበያ ውስጥ የሚኖረንን ተሳትፎ በአሸናፊነት ማጠናቀቅ መደምደም የሚቻልበትን እድል መፍጠር ጠቅላላ የካፒታል ገበያ እንቅስቃሴያችን ውጤታማ እንዲሆን ማድረግ የምንችልበትን እድል መፍጠር እንችላለን ማለት ነው። ስለዚህ ሁላችንም ይህንን ህግ ጠቃሚ የሆነ ህግ መረዳት በእጅጉ ያስፈልገናል ማለት ነው። እሱን ለመረዳት ፕራክቲካሊ ለማየት ወደዚህ ነው የምንመጣው። ይህ እንደምታዩት የወጋገን ባንክ ትዕዛዞች ነበሩ። የሆነ ሰዓት ላይ የነበረ ትዕዛዝ ነው። ይሄ የትናንት የዛሬ አይደለም፣ ከበፊት የተወሰደ ነው። እሱን ኮንሲደር እንድታደርጉልኝ ይፈልጋለሁ። ስለዚህ ሁለት ነገሮች ላይ ነው ፎከስ የምናደርገው። አንደኛውና የመጀመሪያው ይሄ ነው። እንደምታዩት ማርኬት ባይ ኦርደር ነው። ሁለተኛው ደግሞ ማርኬት ባይ ፕራይስ ነው። ማርኬት ባይ ኦርደር እና ማርኬት ባይ ፕራይስ። ማርኬት ባይ ኦርደር ማለት የመጀመሪያውን ለማየት ያክል ትዕዛዝ ሴት የሚደረግበት ትዕዛዞች ኦርደርሊ ሊስታውት የሚደረጉበት ዊንዶ ነው። ምንም ማለት አይደለም። ይሄ ዊንዶ ትዕዛዞች ግዥና ሽያጭን ለመፈጸም ትዕዛዝ የሰጡ ሰዎች ሊስታውት የሚደረጉበት በዝርዝር ኢንዲቪዥዋሊ ሊስት የሚደረጉበት ዊንዶ ነው። ይህ ዊንዶ እንዴት ነው ሊስት የሚደረገው? እዚህ ዊንዶ ያሉ መረጃዎች እንዴት ሊስት ይደረጋሉ የሚለውን በሚገባ ካየን ከተረዳን የዛ ህግ ግልጽ ሆኖ ይገባናል ማለት ነው። በዛም የራሳችንን የአክሲዮን ግዥና ሽያጭ ትዕዛዝ ማስተካከል የምንችልበት እድል እንዲፈጠር ያስችለናል ማለት ነው። እዚህ ጋር እንደምታዩቸው እነዚህ የተደረደሩት የአክሲዮን ግዢ ትዕዛዞች ናቸው። እነዚህ ሰዎች አክሲዮንን ለመግዛት ትዕዛዝ ያስቀመጡ ትዕዛዝ ያደረጉ ጣራታ ውስጥ የገቡ ናቸው። ቢድ ያደረጉ ሰዎች ናቸው። ለምሳሌ የመጀመሪያው ሰው 18 አክሲዮኖችን እንደምታዩት በ1180 ብር ለመግዛት ቢድ አድርጓል ወይም ደግሞ ትዕዛዝን አስቀምጧል። ዘሴም ሌላ ሰው ደግሞ 5 አክሲዮኖችን ለመግዛት ዘሴም በሆነ ዋጋ በ1180 ብር ለመግዛት አሁንም ቢድ አድርጎ የግዢ ትዕዛዝን አስቀምጧል። አሁን እዚህ ላይ ነው ትልቁ ነጥብ ያለው። ማን ነው መጀመሪያ መግዛት የሚችለው ነው። አሁን ለምሳሌ 7 አክሲዮኖችን በ1180 ብር መሸጥ የሚፈልግ ሻጭ ቢመጣ ብለን ብናስብ ሁለት ሰዎች አሉ በ1180 መግዛት የፈለጉ። የመጣው አክሲዮን ለሽያጭ የቀረበው አክሲዮን ደግሞ የሁለቱን ዲማንድ አይሸፍንም። 7 አክሲዮን ነው ሊሸጥ የመጣ። ነገር ግን እዚህ ጋር እንደምታዩት ወደ 23 የሚሆኑ ዲማንዶች አሉ፣ የግዢ ዲማንዶች አሉ። ተመሳሳይ ዋጋ ኑሮ ግን ገበያው ይህንን ከበር የሚያደርግ ሳይሆን ሲቀር የሰነደ መዋዕለ ንዋይ ገበያ ግዢና ሽያጩን ለነማን ይፈጽማል የሚለውን ነገር እዚህ ላይ በሚገባ ግልጽ በሆነ መልኩ መረዳት ይኖርብናል ብዬ አስባለሁ።
እዚህ ላይ እንደምታዩት እነዚህ ኦርደሮች ሊስት አውት የተደረጉበትን ክሊር ላርግላችሁ። አንደኛ ኦልዌይስ ሁልጊዜም ቢሆን መረዳት ያለብን ይሄ ኦርደር ሴት የሚደረገው ከከፍተኛ ዋጋ ጀምሮ ነው። አንደኛ ከፍተኛ ይቀመጣል። አንደኛ ከፍተኛ እዚህ ላይ ይቀመጣል። ሁለተኛ ከፍተኛ እዚህ ላይ ይቀመጣል። አሁን ግን ሁለቱ እኩል ናቸው። ሁለተኛ ከፍተኛ የሆነው ሳይሆን የሚቀመጠው በታይም ኮንሲደር ይደረጋል። ታይም እዚህ ጋር ቅድም እንዳየነው ህጉ ምንድነው የሚለው ፕራይስ ታይም ነው አይደለ? ፕራይስ ታይም ፕራዮሪቲ ስለሆነ አንደኛ ማነው ሰርቭ የሚደረገው? ከፍተኛ የሆነ የግዥ ዋጋን ያቀረበው ሰው ፈርስት ሰርቭ ይደረጋል። ዜን ሁለተኛው ምንድነው ኢንተርምስ ኦፍ ታይም ነው። ነገር ግን ሁለቱም ተመሳሳይ የሆነ ፕራይስ ይዘው ከመጡ ግን መለያ መንገዱ የሚሆነው ሳሚት ያደረጉበት ወይም ደግሞ ትዕዛዙ የደረሰበት ሰዓት ነው ኮንሲደር የሚደረገው። ምንም እንኳን እነዚህ ሰዎች ሁለቱም በ1180 ብር አክሲዮንን ለመግዛት ቢድ ቢያደርጉና ምንም እንኳን ገበያው ላይ ለሽያጭ የቀረበ 7 አክሲዮን ብቻ አለ ብለን ብናስብ የመጀመሪያው ገዢ የሚሆነው ይሄኛው ሰውዬ ነው። 18 አክሲዮኖችን በ1180 ብር ለመግዛት ፈቃደኛ የሆነው ሰው ነው ግዥን የሚያገኘው መጀመሪያ። ቢኮዝ ቀድሞ የሰነደ መዋዕለ ንዋይ ገበያው ላይ የግዥ ትዕዛዙ የደረሰለት ሰው ይሄ እንደሆነ ያሳያል። ቢኮዝ ይሄ የተቀመጡት እንዳልኳችሁ ኦርደርሊ ነው። ይህንን በሚገባ ማየትና መረዳት በእጅጉ ጠቃሚ ነው። ይሄ የተቀመጠው ኦርደርሊ ነው። ይሄኛው ሰውዬ እና ይሄኛው ሰውዬ ምንም እንኳን እኩል የሆነ ብር ቢያስገቡ የዚህኛው ሰውዬ ትዕዛዝ ቀድሞ ደርሷል ማለት ነው። ዜን ሁለተኛ ትዕዛዝ የደረሰው ሰውዬ ይሄ ይቀመጣል። ነገር ግን እዚህ ላይ በደንብ ኮንሲደር እንድታደርጉልኝ የምፈልገው አትዘቴም ደግሞ ምናልባት ከነዚህ ሰዎች በኋላም ጭምር ኦርደር አድርገው ሊሆን ይችላል። እነዚህ ሰዎች ኦርደር ያደረጉት ከነዚህ ሰዎች በኋላም ጭምር ሊሆን እንደሚችል መገመት ያስፈልጋል። ነገር ግን ምንም እንኳን ከነዚህ ሰዎች በኋላም እንኳን ቢሆን የነዚህኞቹ መጀመሪያ ነው መምጣት ያለበት። ቢኮዝ ስቲል በምን የነዚህ ስለሚበልጥ ባቀረቡት ዋጋ የነዚህ ስለሚበልጥ እነዚህ ናቸው ፈርስት ሰርቭ የሚደረጉት። እንዳልኳችሁ ፈርስት ካመር የሚለው ፈርስት ሰርቭ ይደረጋል የሚለው ህግ እዚህ ላይ አይሰራም። አባባል እዚህ ላይ አይሰራም። እዚህ ላይ የሚሰራው የተሻለ ዋጋን ለመክፈል ፈቃደኛ የሆነ ገዢ መጀመሪያ ግዢን ያገኛል፣ ዜን እያለ ይወርዳል ማለት ነው። ስለዚህ አንደኛ ግዢ የሚፈጸምለት ይህ ሰው ነው። ቢኮዝ የተሻለ ዋጋ በቀደመ ሰዓት ሳሚት ያደረገ ነው። ሁለተኛ ይሄ ነው የተሻለ ዋጋ ባይሆን እንኳን በሁለተኛ ደረጃ ኢንተርምስ ኦፍ ታይም ሳሚት ያደረገ ከዚህኛው በመቀጠል ይሄኛው ነው። ነገር ግን እንዳልኳችሁ እነዚህ ሁለቱም ከነዚህ በዘገየ ሰዓት እንኳን ሳሚት ሊያደርጉ የሚችሉበት ኢንቫይሮንመንትም ጭምር ይኖራል። ቢኖርም ግን ኖ ፕሮብሌም እነዚህ ናቸው ፈርስት ሰርቭ የሚደረጉት። ቢኮዝ የሰነደ መዋዕለ ንዋይ ገበያ የሚመራው በፕራይስ ታይም ፕራዮሪቲ እንደመሆኑ መጠን ማለት ነው። ኔክስት ሰርድ ቤስት አቫይላብል ቢድ የሚባለው ይሄኛው ነው። ይሄኛው ሊስት ይደረጋል። ዜን ኦርደርሊ ስለሆነ በዋጋ ይሄኛው ሰርቭ ይደረጋል። ዜን ይሄኛው ሰርቭ ይደረጋል። ዜን ይሄኛው ሰርቭ ይደረጋል። ስለዚህ እነዚህን እናንተ ኮንሲደር የምታደርጓቸው በምንድነው ማለት ነው? ኢንተርምስ ኦፍ ዋት ምንድነው? ከትልቅ ወደ ትንሽ ነው እነዚህ ሊስት አውት የሚደረጉት። ግዢዎች ኦልዌይስ ቤስት የሚባሉት ቢድ ፕራይሶቹ ቤስት የሚባሉት ከትልቅ ወደ ትንሽ ተደርድረው ነው። ስለዚህ መጀመሪያ ግዥን ማግኘት የሚችለው ትልቅ ዋጋ ያቀረበው ሰው ነው። ትልቅ ዋጋ ያቀረቡት እነዚህ ናቸው። ከነዚህ ግን የማን መጀመሪያ ይሆናል? የዚህ ይሆናል። ለምን? ይሄኛው ሰውዬ ሳሚት ያደረገበት ታይም ይሄኛው ሰውዬ ሳሚት ካደረገበት ታይም የቀደመ እንደሆነ ስለምንረዳ እና በዛ መልኩ ስለሆነ የተደረደረ ማለት ነው። ኔክስት እንዲህ እያለ ኮንሲደር እንደሚደረግ በሚገባ ማየት መቻል አለባችሁ። ስለዚህ ፕራይስ ፕላስ ታይም እየታየ ሪአሬንጅ እንደሚደረግ ማየት ይኖርብናል። እዚህ ጋር ቮሊዩም ኦፍ እንትሩ ማተር አያደርግም። እሺ ስንት አክሲዮንን ለመግዛት ፈልጓል የሚል እንትን የለንም። አሁን ለምሳሌ እዚህ ጋር ይሄኛው 2 ብቻ ነው ለመግዛት ያሰበው፣ ይሄኛው 100 አክሲዮኖችን ነው ለመግዛት ያሰበው። ኢንተርምስ ኦፍ ቮሊዩም ቢሆን ይሄኛው ነበር መቅደም የነበረበት፣ ግን እንደዛ አይሰራም። ህጉ የሚሰራው ፕራይስ እና ታይምን ነው ኮንሲደር የሚያደርገው። ስለዚህ ከዚህ ከ1050 ብር ይልቅ 1100 ብር ያቀረበው ሰውዬ ቅድሚያ ግዥን መፈጸም የሚችልበት ኢንቫይሮንመንት እንዲኖር እንዳያችሁት በዚህ መልኩ ሊስት አውት ተደርጓል ማለት ነው። ይሄ ኢንተርምስ ኦፍ ምን ካየነው ነው? ግዢ ካየነው ነው። ይሄ ኢንተርምስ ኦፍ ግዢ ወይም ደግሞ ቢድ ካየነው ነው ማለት ነው። እታች በቀይ የምታዩት ደግሞ ማለትም ይሄኛው ደግሞ ምንድነው የሚያሳየን? የሻጮች
ሳብሚሽን ነው ወይም ደግሞ የሻጭ ኦርደር ነው። እነዚህ አራት ሰዎች ሽያጭን ለመፈጸም ኦርደርን የያዙ ኦርደር ያደረጉ እና ገበያን እየተጠባበቁ ያሉ ሰዎች ናቸው። የነዚህ ደግሞ ሊስት የሚደረገው በደንብ ኮንሲደር እንድታደርጉት የሚፈልገው ከትንሽ ወደ ትልቅ ነው። ሽያጭን ተሎ የሚያገኘው ትንሽ ዋጋ የጠየቀው ሰው ነው። ሽያጭን ተሎ የሚያገኘው ኦልዌይስ ትንሽ ዋጋን የጠየቀው ትንሽ መሸጫ ዋጋን አስክ ያደረገ ሰው ተሎ የመሸጥ እድል አለው ወይም ደግሞ በዛ መልኩ ኦርደር እንደሚደረግ ማየት መቻል አለባችሁ። ስለዚህ አሁን እዚህ ላይ ከምታዩት 1298 ብር ከ1300 ብር ያንሳል። 1300 ብር ከ1300 ብር ጋር እኩል ነው። ነገር ግን ተቀዳድመዋል። ቅድም ባየነው ሴናሪዮ 24 አክሲዮኖችን ለመሸጥ ፍቃደኛ የነበረው ሰውዬ ወይም ደግሞ ይሄ ሰውዬ ማለት ከዚህ ሰውዬ ቀድሞ ትዕዛዙን ሴት ያደረገ ወይም ደግሞ ሳሚት ያደረገና በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ማዕከል ሬጂስተር የተደረገ ሰው ነበር ማለት ነው። ዜን ከ1300 ደግሞ 1400 ከፍ ይላል ማለት ነው። ስለዚህ ከነዚህ አራት ሻጮች መካከል በመጨረሻ አክሲዮኑን ሊሸጥ የሚችለው ሞስት ፕሮባብሊ የትኛው ሰውዬ ነው ማለት ነው? 1400 ብር አስክ ያደረገው ሰውዬ ወይም ደግሞ ትልቅ ፕራይስ የሰጠው ሰው ነው ማለት ነው። ይህንንም በዘሴም ሴናሪዮ ወስደን ነው ማየት ያለብን። ተመሳሳይ ዋጋዎች ሲኖሩ ሁለት የተለያዩ ሻጮች በአንድ አይነት ዋጋ ለመሸጥ ካሰቡ ቅድሚያ የመሸጥ እድል ያለው ማን ነው? ቅድሚያ ትዕዛዝ ያደረገው ሰውዬ፣ ቅድሚያ ኦርደር ያደረገው ሰውዬ መሆኑን መረዳት መቻል አለብን። ከዚህ ጋር ተያይዘው በርካታ የሚባሉ የቻናል ቤተሰቦች ከሚያነሷቸው ጥያቄዎች መካከል አንዱና ሌላው ደግሞ ምንድነው የሰነደ መዋዕለ ንዋይ ገበያ ወይም ደግሞ የካፒታል ገበያ አገልግሎት ሰጪ አካላት ማለትም ብሮከርስ የምንላቸው፣ ዲለርስ ወይም ደግሞ ኢንቨስትመንት ባንክ የምንላቸው ያዳላሉ ወይ? ያንዳንዱን ትራንዛክሽን ተሎ ይፈጽማሉ፣ ያንዳንዱ ደግሞ ሌት ሲሆን ይስተዋላል የሚሉ አይነት ጥያቄዎች ያሏቸው አድማጭ ተመልካቾች አሉ። ለእናንተም ግልጽ ለማድረግ ያክል የሰነደ መዋዕለ ንዋይ ገበያ አገልግሎት ሰጪ ወይም ደግሞ የካፒታል ገበያ አገልግሎት ሰጪ አካላት በፍጹም አያዳሉም። ቢኮዝ ኢች ኤንድ ኤቭሪ ኢቨንት ምንድነው ኤሌክትሮኒካሊ ሴንትራሊ ሪከርድድ የሚደረግ እንደመሆኑ መጠን ማንም ሰው ኢንተርቬን አያደርግም። ነገር ግን እንዳልኳችሁ አዛችሁ ግን የተንቀራፈፈ የኢንተርኔት አገልግሎት ካላችሁ ትዕዛዛችሁ ሌትሊ ሊደርስ የሚችልበት ኢንቫይሮንመንት ይኖራል። ምናልባት ደግሞ ያኛው ሰው የተሻለ ዋጋ ያቀረበበት ሁኔታ ይኖራል። በእንደዚህ አይነት ኢንቫይሮንመንት ግዥና ሽያጩ የሚፈጸምበት ሰዓት ሊቀዳደም እንደሚችል መረዳት ይኖርባቸዋል እንጂ የካፒታል ገበያ አገልግሎት ሰጪ አካላት የሚያዳሉበት አንዳች ኢንቫይሮንመንት የለም። ቢኮዝ በካፒታል በሰነደ መዋዕለ ንዋይ ገበያው ኢች ኤንድ ኤቭሪ ኢቨንት እንዳልኳችሁ ፌር ኤንድ ትራንስፓረንት እንደመሆኑ መጠን ማን በምን ያህል ብር እንዳዘዘ እዚህ ላይ ዲስፕላይ እንደመደረጉ መጠን ማንም በዚህ መሃል ውስጥ ገብቶ ያንዱን አክሲዮን ሽጦ ያንዱን ሌት ሊያደርግ የሚችልበት ቢያዝ ሊያደርግ የሚችልበት ኢንቫይሮንመንት የለም። ስለዚህ በደንብ ኮንሲደር ማድረግ ያለብን ነገር ቢኖር የትዕዛዛችን ፍጥነት ምን ይመስላል፣ እኛ ያዘዝንበት ሁኔታ ምንድነው የሚለውን መረዳት መቻል አለብን። እነዚህ ኦርደሮች የተቀመጡት ከትልቅ ወደ ትንሽ እንደሆነ የግዥ ስለሆኑ የሽያጮቹ ደግሞ ከትንሽ ወደ ትልቅ የተቀመጡ መሆኑን በሚገባ መረዳት መቻል አለብን። ስለዚህ ከዚህ ውስጥ ቤስት ቢድ ፕራይስ የሚባለው ፈርስት ቤስት ቢድ ፕራይስ የሚባለው ይሄኛው ነው። ይሄኛውና ይሄኛው ነው። ነገር ግን ያው ይሄ ነው ሰርቭ የሚደረገው ቢኮዝ ኦፍ ታይም ማለት ነው። ኔክስት ሰርድ ቤስት ቢድ ፕራይስ የሚባለው ይሄ ነው። ፎርዝ ቢድ ፕራይስ፣ ፊፍዝ ቢድ ፕራይስ እና ሲክስ ቢድ ፕራይስ የሚባለው ደግሞ ይሄኛው እንደሆነ መረዳት ኢንተርምስ ኦፍ ደግሞ አስክ ሳየ ነው። ደግሞ ፈርስት አስክ ቤስት የሚባለው ይሄኛው ነው። ኔክስት ይሄ ነው። ኢንተርምስ ኦፍ ታይም ይሄኛው ስለሚቀድም ማለት ነው። ዜን ዘ ላስት ቤስት የሚባለው አስክ ፕራይስ 1400 ያቀረበው ሰው ነው። ስለዚህ በዚህ መልኩ መረዳት ማወቅ በእጅጉ ጠቃሚ ነው ማለት ነው። ሁለት ሰዎች በተመሳሳይ ዋጋ ጠቅለል ለማድረግ ሁለት ሰዎች በተመሳሳይ ዋጋ በተለያየ ሰዓት ኦርደር ካደረጉ የትኛው ሰውዬ ነው ፈርስት ሰርቭ የሚደረገው ማለት ነው? ቀድሞ ኦርደር ያደረገው ሰው መሆኑን መረዳት። ነገር ግን ሁለት ሰዎች በተለያየ ዋጋ በተለያየ ሰዓት ሰርቭ ኦርደር ካደረጉ ግን የትኛው ነው ቀድሞ ሰርቭ ሊደረግ የሚችለው? ሃየር ፕራይስ ሴት ያደረገው ለመግዛት ከሆነ፣ ለመሸጥ ከሆነ ደግሞ አነስ ያለ ወይም ደግሞ ላውስት ፕራይስ ሴት ያደረገው
ኦርደር ያደረገው ሰው ሰርቭ የሚደረግበት ኢንቫይሮንመንት እንዳለ መረዳት ይኖርባቸዋል። ቅድምም ለመግለጽ እንደሞከርኩት ለምሳሌ 10 አክሲዮኖችን በ1112 ብር ለመግዛት ቢድ ያደረገው ሰውዬ ከዚህ ሰውዬ በኋላ ሊሆን ይችላል ያደረገ ይሄኛው ሰውዬ ቀድሞት ሊሆን ይችላል በሰዓት ነገር ግን ፈርስት የመግዛት እድል የሚያገኘው ግን ይሄኛው ሰውዬ ነው because of what ምንድነው ቤስት ፕራይስ ቢድ ያደረገበት ዋጋ የዚህኛው የተሻለ ስለሆነ ገበያው ቤስት ብሎ ኦርደር የሚያደርገው ይሄኛውን ሰውዬ ስለሆነ ይሄኛው ሰውዬ ተሎ ግዥን የማግኘት እድል ይኖረዋል because የሆነ ሰው ገበያው ላይ ባለው ዋጋ ሽጥልኝ ብሎ ኦርደር የሚያደርግ ሰው ሲመጣ ለዚህ ሰውዬ ሳይሸጥ ለዚህ ሰውዬ አይሸጥለትም ማለት ነው ይሄንን በሚገባ መረዳት ወደዚህም ስንመጣ ዘሴም ነው ለምሳሌ ይሄ ሰውዬ ከሁላቸውም በታች ወይም ደግሞ ከሁላቸውም ዘይቶ የሽያጭ ኦርደር ሴት አድርጎ ሊሆን ይችላል ነገር ግን እሱ የተሻለ የቀነሰ ዋጋን ሴት ስላደረገ በተሻለ መልኩ ዋጋን ስለቀነሰ መጀመሪያ ሽያጭ እንዲፈጸምለት የሚደረገው የዚህ ሰው ነው ማለት ነው ይሄ ሰው ተሎ ብሎ የመሸጥ እድል እንዲያገኝ ይደረጋል ስለዚህ እናንተ በደንብ ኮንሲደር ማድረግ ያለባችሁ ታይም በሁለተኛ ደረጃ ኮንሲደር የሚደረግ መሆኑን ነው ፕራይስ ነው ፕራዮሪታይዝ የሚደረገው ዜን ታይም ነው እኩል ከሆነ በፕራይስ በታይም እኩል የሚሆንበት ኢንቫይሮንመንት ካለ አክቹአሊ እኩል አይሆንም ፐርፌክትሊ እኩል አይሆንም ኮምፒውተሩ በራሱ የሚያነብበት መንገድ ይኖራል ናኖ ማክሮ ሰከንዶች ስለሚኖሩ ነገር ግን እንደው እኩል እንኳን ከሆነ ምን ይሆናል ብለን ነው ማሰብ ያለብን በድርሻ ጭምር ሊሸጥ የሚችልበት እኛ ያለን ድርሻ ተሰልቶ ሊሸጥ የሚችልበት እድል ያለ መሆኑን መረዳት ነው ሌላኛው እዚሁ ጋር ተመሳሳይ ነው የተለየ ነገር አይደለም አሁን ያየነው እስካሁን ስናየው የነበረው ማርኬት ባይ ኦርደር ነበር አሁን ደግሞ ማርኬት ባይ ፕራይስ ነው ማርኬት ባይ ፕራይስ ማለት የማርኬት ባይ ኦርደር ኮንሶሊዴት ተደርጎ ወይም ደግሞ ሳመራይዝ የተደረገ ቨርዥን ነው in terms of ፕራይሱን ኮንሲደር በማድረግ ሳመራይዝ የተደረገ ቨርዥን መሆኑን መረዳት ነው የተለየ ነገር የለውም ማርኬት ባይ ኦርደራችን ላይ ሁሉም ገዢና ሻጪ ኢንዲቪጁዋሊ ሊስት ይደረጋሉ ኢንዲቪጁዋሊ ገዢም ሻጭም ኢንዲቪጁዋሊ ሊስት ይደረጋሉ ማርኬት ባይ ፕራይስ ላይ ከሆነ ግን in terms of በፕራይስ ተመሳሳይ ፕራይስን ሴት ያደረጉ አካላት መርጅ የሆኑ ወደ አንድ የሚመጡበት ቦታ ነው ሶ የዛኛው ኮንሶሊዴት የተደረገ ቨርዥን መሆኑን ሳመራይዝ የተደረገ ቨርዥን መሆኑን መረዳት ይኖርብናል የተለየ ነገር የለውም ምናልባት ግን አንደርስታንድ ለማድረግ ለምሳሌ እዚህ ጋር ስንመጣ ምን ተብሎ ነው የሚተረጎመው አንድ የሆነ ሰው እዚህ ጋር እንደምታዩት አንድ የሆነ ሰው 25 አክሲዮኖችን በ2790 ብር ለመግዛት ቢድ አድርጓል ማለት ነው ሌላ ሁለተኛ ሰውም አንድ ሰው ብቻ ነው 5 አክሲዮኖችን በ2512 ብር ለመግዛት ቢድ አድርጓል ማለት ነው ነገር ግን ወደዚህ ስንመጣ ምን ይላል ሁለት የተለያዩ ሰዎች ባንድ ላይ የሁለታቸው ተደምሮ 1666 አክሲዮኖችን በ2290 ብር ለመግዛት ቢድ አድርገዋል ማለት ነው ነገር ግን ይሄ ማርኬት ባይ ኦርደር ላይ ሆነን እዛ ዊንዶ ላይ ሆነን ቢሆን ኑሮ ይሄ ለየብቻቸው ተጽፎ ነበር የምናገኘው ለየብቻቸው ሊስት ተደርጎ የማንኛው ትራንዛክሽንም ቀድሞ ሊፈጸም እንደሚችል በሚያመላክት መልኩ እናገኘው ነበር አሁን ግን እንደምታዩት የየትኛው ትራንዛክሽን ቀድሞ ሊፈጸም እንደሚችል አናቀውም ማለትም ከነዚህ ሁለት ሰዎች መካከል የየትኛው ሰው ምን ያክል አክሲዮን እንደሆነ አናቀም because ኮንሶሊዴት ተደርጓል ስለዚህ ማርኬት ባይ ኦርደርን ብንጠቀም ኑሮ ግን እነዚህ ሁለት ሰዎች ለየብቻቸው ሊስት አውት ስለሚደረጉ ማን ምን ያክልን አክሲዮን ለመግዛት ፍቃደኛ እንደሆነና ማን ቀድሞ ኦርደር አድርጎ እንደነበር ማወቅ የምንችልበትና የማን ግዥ ቀድሞ ኤክስኪዩት ሊደረግ እንደሚችል መገመት የምንችልበትን እድል እናገኝ ነበር ነገር ግን ማርኬት ባይ ፕራይስ የሚለው ላይ ግን ይሄንን ማየት አይቻልም because ማርኬት ባይ ፕራይስ የሚሰጠን ዳታ ኮንሶሊዴትድ የሆነ እንደመሆኑ መጠን ማለት ነው ወደ ግዥም ስነድ ዘሴም ነው ወደዚህም ስንመለስ አንድ አይነት ነው ኮንሶሊዴትድ የሆነ ነው እዚህ ጋር ከነበረው ዳታ ጋር ይሄኛው ዘሴም ነው ግን ይሄ ኮንሶሊዴትድ ቨርዥኑ ነው እዚህ ጋር እንደምታዩት አንድ ሰው 315 አክሲዮኖችን
799 ብር ለመሸጥ አስካርጓል። ዘሴም እንዲህ እያለ እዚህ ላይ ስትመጡ አንደርስታንድ እንድታረጉት ልዩነቱ 5 የተለያዩ ሰዎች በጠቅላላው በድምር 5083 አክሲዮንን በ2899 ብር ደግሞ ለመሸጥ አስካድርገዋል ማለት ነው። ስለዚህ ይሄ የሚያሳየን ማንኛውም እንደቀደመ ግን እንደማያሳየን መረዳት አለብን። ከአምስቱ ሽያጭን ሊፈጽሙ ኦርደር ካደረጉ ሰዎች መካከል የማን ቀድሞ ሊፈጸም እንደሚችል ማወቅ አንችልም። ቢኮዝ ኦልሬዲ ምን የተደረገ ነው? ይሄ ኮንሶሊዴት የተደረገ ነው። እንዳልኩት ግን ማርኬት ባይ ኦርደር ላይ ሆነን ቢሆን እዛ ዊንዶ ላይ ሆነን ቢሆን ግን ከነዚህ 5 ሰዎች መካከል ማን ምን ያክል በምን ፍጥነት ሳሚት አድርጎ እንደነበር ኦርደር አድርጎ እንደነበር ማወቅና የማን ግዥና ሽያጭ ቀድሞ ሊከናወን እንደሚችል እናቅ ነበር። አሁን ላይ ግን ማርኬት ባይ ፕራይስ እንደመሆናችን መጠን ይህንን ማወቅ አንችልም። ነገር ግን በጥቅሉ እነዚህ ኦርደሮች እንዳሉ የግዥ ኦርደሮች፣ እነዚህ ደግሞ የሽያጭ ኦርደሮች እንዳሉ እንድንረዳ ያስችለናል ማለት ነው። ይህንን ሁላችንም መረዳት ነው። ሌላው እዚህ ላይ በደንብ ጠቃሚ የሚባል ነጥብ ለመንገርና ለማሳየት ያክል እዚህ ያለን ነገር ማየት ይኖርብናል። እዚህ ጋር እንደምታዋት ቢድ ትላለች፣ እዚህ ጋር እንደምታዋት ደግሞ አስክ ትላለች። ሌላው ይሄኛው ራሱን የቻለ ደግሞ ትራንዛክሽን ላስት ሪሰንት ትራንዛክሽን የተደረገበት ዋጋ ነው። ይህንንም በሚገባ ማየትና መረዳት ይኖርብናል። ይሄኛው ቢድ የሚለው እንደምታዩት እዚህ ላይ ሊስት የሚደረገው ቢድ ፕራይስ ወይም ደግሞ የገዢ ዋጋ እዚህ ላይ ሊስት የሚደረገው ኦልዌይስ ሊስት ወይ ደግሞ ኦርደር ካደረጉ ሰዎች መካከል ከፍተኛው ዋጋ ነው ተመርጦ እዚህ ላይ ሊስት አውት የሚደረገው። ያ ማለት ከፍተኛ የሚባለው ዋጋ ከዚህ ውስጥ ማለት ነው 2790 ያቀረበው ሰው ነው። ስንት አክሲዮኖችን ለመግዛት ማለት ነው? 25 አክሲዮኖችን ለመግዛት ነው። ከነዚህ ዋጋ ውስጥ ሁሉ ስትመረምሩ ትልቁ ዋጋ የትኛው ነው ማለት ነው? 2790 ነው። ይሄኛው 2500 ነው ይቀንሳል። ይሄም 2500 ነው። ከዚህ ጋር 2512 ነው። ይሄኛው 2500 ነው። ይሄኛው 2300 ነው። ይሄኛው 2300 ነው። ይሄኛው 2310 ነው። ይሄኛው 2290 ነው። ይሄኛው 2251 ነው። ኦርደርሊ ነው ሴት የተደረጉት። ስለዚህ ከነዚህ ሊስት ከተደረጉ የግዥ ኦርደሮች መካከል ቤስት የሚባለው ቢድ ፕራይስ ይሄኛው ነው ማለት ነው። ኦልዌይስ ይሄ ቁጥርና ይሄ ቁጥር ተመሳሳይ መሆኑን መረዳት ይኖርብናል። እዚህ ላይ ፈርስት ሊስት የሚደረገው ቢድ እዚህ ላይ የሚቀመጠው መሆኑን መረዳት መቻል አለብን። ስንት አክሲዮኖችን ለመግዛት ነው? 25 አክሲዮኖችን ለመግዛት ነው። ወደ አስክም ስንመጣ ዘሴም ነው። አስክ ደግሞ ዘ ቤስት የሚባለው አስክ ላይ ላወሩ ነው ወይም ደግሞ ትንሽ ዋጋ ያቀረበው ሰው ነው አስክ ላይ ቤስት የሚባለው። ከነዚህ ዋጋዎች ውስጥ ብትመጡ ትንሹ ዋጋ 2799 ነው። ለምሳሌ ይሄኛው 2800 ነው። ይሄኛው 2849 ነው። ይሄኛው 2850 ነው። ይሄኛው 2899 እያለ እስከ 3000 ይደርሳል። ከነዚህ ዋጋዎች ውስጥ ቤስት የሚባለው አስክ ትንሹ ነው። ይሄ ይሆናል ማለት ነው። ኦልዌይስ ይሄ ከማን ጋር እኩል ነው ማለት ነው? ከዚህ ከሚቀመጠው ጋር እኩል ነው ማለት ነው። ይሄ ሰው በ2799 ሽያጭን ለመፈጸም ምን ያህል አክሲዮኖችን ነው ለገበያ ያቀረበው? 315። እዚህ ላይ የምታዩቸው 315ም ይህንን የሚያመለክት መሆኑን መረዳት። ስለዚህ ከዚህ ላይ የሚቀመጥ ኦልዌይስ ቢዱ ከማን ጋር እኩል ነው ማለት ነው? ከትልቁ የቢድ ጋር እኩል ነው ወይም ደግሞ ፈርስት ላይ ከሚደረደረው ወይም ደግሞ ከሚቀመጠው ጋር እኩል ነው። አስክም ዘሴም ነው። ይሄኛው የሚያሳየው ላስትሊ ትሬድ ተደርጎ የነበረው አክሲዮን ተሽጦ የነበረበት ዋጋ ነው። ስለዚህ እሱን መረዳት በእጅጉ ያስፈልገናል። ስለዚህ ይሄና ይሄ የተወሰነ የሚለያዩበት እድል ሊኖር ይችላል። ላስትሊ በ2790 ተሽጦ አሁን ያለው ቢድ ግን ከፍተኛው ቢድ ከዚህ ዝቅም ከፍም ሊል ይችላል። ይሄና ኦልዌይስ ነሰሰሪሊ እኩል ላይሆኑ ይችላሉ። እኩል የሚሆኑበት ኢንቫይሮንመንት ሞስት ፕሮባብሊ ብዙ ነው፣ ግን ምናልባት አንዳንዴ እኩል ላይሆኑ ይችላሉ። ቢኮዝ 2790 በቅርብ ግብይት ተፈጽሞ አሁን ላይ ግን ካሉት ኦርደሮች መካከል ከፍ ያለው ከዚህ ያነሰ ሊሆን የሚችልበት እድል ስላለ አንድ አይነት ላይሆን የሚችልበት እድል ይኖራል። ስለዚህ እኒህንና መሰል ነገሮችን በማንሳት እንደ ጀማሪ የካፒታል ገበያ ተሳታፊ ማወቅና መረዳት መቻል አጠቃላይ በካፒታል ገበያ ውስጥ የሚኖረንን የነቃ ተሳትፎ ያሳድግልናል፣ ውጤታማነታችንን
ከፍ ያደርጋል። ነገር ግን በደንብ ኮንሲደር ማድረግ ያለብን ነገር ቢኖር የካፒታል ገበያ ግዥና ሽያጭ የሚፈጸምበት ፕራይስ ታይም በሚለው ፕራዮሪቲ ነው እንጂ የካፒታል ገበያ አገልግሎት ሰጪ አካላት በግላቸው የሚያደርጉት ምንም አይነት ቢያዝ የሌለ መሆኑን በማመን ኮንፊደንት ፉል በመሆን ግዥና ሽያጭ ትዕዛዛችሁን በሚገባ ሴት ማድረግ ትችላላችሁ ማለት ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ነው ካገኛችሁት ላይክ እና ሼር እንድታደርጉት በአክብሮት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ ይህ የአክብሮት ግብዣ ነው። ለነበረኝ ቆይታ በእጅጉ አመሰግናለሁ። ታንኪዩ